ኅዳር 12 የሚከበረው የታላቁ የሊቀ መላእክት የቅዱስ ሚካኤል በዓል እንኳን አደረሳችሁ። እንኳን ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር ትናንት ያለ ዛሬ የሚኖር ወደፊትም ዘላለማዊ የሚኖር ቅዱስ እግዚአብሔር ሁላችንንም በሕይወት ጠብቆ በጤንነት ጠብቆ በፍቅሩ ወደ ምሕረት አደባባዩ ስቦን ለዚህ ላደረሰን አምላካችን በቅድሚያ ስሙ ለዘላለም የተመሰገነ ይሁን። ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ተከታዮች ሁሉ በሀገር ውስጥም በሀገር ውጭም ያላችሁ ኅዳር 12 የሚከበረው የታላቁ የሊቀ መላእክት የቅዱስ ሚካኤል በዓል እንኳን አደረሳችሁ፣ እንኳን አደረሰን እያልኩ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ይሄ በዓል ኅዳር 12 ሲከበር ቅዱስ ሚካኤል በብሉይ ኪዳን ሕዝበ እስራኤልን ወደ ከነዓን ርስተ ምድር ወደ እስራኤላውያን የርስት ምድር ማርና ወተት ወደምታፈሰው የርስት ምድር እግዚአብሔር የሚመለክባት ድንቅ የሚወዷት የሚያከብሯት ከግብፅ ተነስተው ከምርኮ ወጥተው ከግዞት ወጥተው ጣዖት ከሚመለክባት ባዕድ አምልኮ ከሰፈነባት ከግብፅ ወጥተው እግዚአብሔር ወደሚመለክባት ወደ ከነዓን በሚገቡበት ጉዞ ላይ እያሉ ፊት እየመራ ከሰማይ መና ከዓለት ላይ ውሃ እየፈለቀ በሕይወት ጉዞ በሕይወት ጎዳና በሕይወት መንገድ እንዲጓዙ እግዚአብሔር አምላክ ቅዱስ ሚካኤልን ሰጥቷቸው ነበርና ምድረ ርስት ከነዓን እየመራ ያገባቸው ከጠላት ከፈተና ከመከራ እየጠበቀ የመራቸው ታላቁ ሊቀ መላእክት ቅዱስ ሚካኤል ይሄ ድንቅ ስራው ለሰው ልጆች አማላጅ ለሰው ልጆች የምሕረት መልአክ በተለይም እግዚአብሔርን ለሚያመልኩ በሕጉ በትእዛዙ ጸንተው ለሚኖሩ በትክክል እግዚአብሔርን ለሚያመልኩ ሁሉ ጠባቂ መልአክ የምሕረት መልአክ ከጠላት የሚከላከል ከመከራ የሚያድን ከፈተና የሚያድን መልአክ እንደሆነ የሚነገርበት ያን ድንቅ ስራ የምናዘክርበት በመጽሐፈ መሳፍንት ምዕራፍ 13 ቁጥር 18 ላይ ለማኑሄ ይኸው መልአክ ሲገለጥ ለጠየቁኝ ማን ብዬ ልናገር፣ ማን አናገረኝ ልበል፣ ማን ተገለጠልኝ ልበል ብሎ ሲጠይቀው ስሜ ድንቅ ነው። የቅዱስ ሚካኤል ስም ድንቅ ነው። አሁንስ ድንቅ እንደ እግዚአብሔር ማን አለ? ማን እንደ እግዚአብሔር? ይሄ በብዛት የእግዚአብሔር ድንቅ ስራ የሚነገርበት ዕለት በየዓመቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሚካኤል ኅዳር 12 ሰኔ 12 ቃና ዘገሊላ
ጥር 13 12 ይከበራል። ስለዚህ በማኅደረ ስብሐት ቅድስት ልደታ ለማርያም በደማቅ ሁኔታ ይቺ ታሪካዊቷ ቤተ ክርስቲያን ህዳር 12 የቅዱስ ሚካኤልን በዓል ድንቅ ስራውን ለእኛ ለክርስቲያኖች ለኦርቶዶክሳውያን አማኞች ረዳታችን፣ አማላጃችን፣ ከጠላት የሚያድነን መልአክ ነው እያልን እየዘመርን ታቦታት አውጥተን እናከብራለን። ስለዚህ በቅድሚያ ሁላችሁም እንኳን አደረሳችሁ እያልኩኝ በዓሉን በደማቅ ሁኔታ አብረን እንድናከብር ጥሪዬን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን።